ከቱፍ የተነሳ እንደውም ለናሆሜ ሄዶ ከጽናት ጋር አብረው እንዳደሩ ሲነግረው ነበረ። ናሆሜም ታዲያ ምንድን ነው ብርቅ ነው እንዴ አብሮ ማደር ብሎታል ማለት ነው። እንግዲህ እንደዛ ባለበት ሰዓት አይደለም እኮ ያንን ነገር ነው ብሎ እንግዲህ እንትን ብሎታል ማለት ረኪራየተው ይናሃል ምንድን ነው እሱ እና በጣም ነው ደስ ያለኝ። ከስንት ውጣ ውረድ በኋላ እንግዲህ ያው ኪራና ጽናት አንድ ጋር ሆነዋል ማለት ነው። እንደውም ኪራ በጣም ከመቸኮሉ የተነሳ በጣም እንትን ሲል ነበረ። ጽናት ደግሞ ቆይ ትንሽ እንረጋጋ፣ አሁን አይደለም እያለችው እሺ አንቺ ባልሽ ሰዓት ይሆናል ብሏታል። ጽናትም ኪራዬ ብዙ ፈተናዎችን ፈትኜክ ነበር፣ እነኛ ፈተናዎች አልፈካል። ታዲያ ምን ትጠብቃለክ? ዛሬም ቢሆን ብሏታል ማለት ነው። አዎ ብላለች። እንግዲህ እሱም በጣም ተደስቶ ነበረ ማለት ነው። ሰላም ጤና ይስጥልኝ። እንዴት አላችሁ የቲጂቲዩብ ቤተሰቦቼ? ሰላማችሁ ይብዛልኝ በመላ ዓለም የምትገኙ ኢትዮጵያንም ኤርትራያንም ማለት ነው። እንግዲህ ከስንት ጊዜ መጥፋት በኋላ መጥቻለሁኝ ማለት ነው። እንግዲህ ለቤት አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለነባሮች ደግሞ መታችሁም ስለምታበረታትኝ ከልብ አመሰግናለሁኝ። በጉጉት የምንጠብቀው የጽናት ድራማ እንግዲህ አሁን በጣም በጉጉት እንደምናየው አንጠልጣይ የሆነ ድራማ ነበር። ያው በመሀል ጽናት በጣም ድርቅናዋ ድራማውን ራሱ እያስጠላ መጥተው ነበር። አሁን ግን ኪራና ጽናት አንድ ጋር በመሆናቸው በጣም ነው ደስ የሚለው። እኔም እንግዲህ ስለተአረቁ ብቻ አንድ ጋር ስለሆኑ ፍቅራቸውን ስለጀመሩ ያው ቪዲዮ ጀምር ያለው ማለት ነው እንጂ በጣም ነበር የሚያስጠላው። አሁን ግን በጣም ደስ ብሎኛል። እንኳን ደስ አላችሁ የኪራና የጽናት ወዳጆች ማለት ነው። እንግዲህ ጽናት ያው ለኪራ ሚስት አምጥታለን ነበር። ራሷ ወዳና ፈቅዳ ሳይሆን ለምትወደሰው መስዋዕት እየከፈለች ነበረ። እሱንም እንግዲህ ያው የጽናት እናት እንደታመመች ኪራ አያቅም። የኪራ እናት እንደታመመች እንግዲህ ኪራ አያቅም ማለት ነው። ጽናት ናት ይሄንን የሚያውቀው አባትየው ነው ማለት ነው። እንግዲህ ሀሴትን አምጥቶ ነበር አባትየው። ምንም ከሀሴት ጋር ፍቅር አልጀመሩም ኪራና ሀሴት ማለት ነው። እንደው እሱም እሷ እየጋፋፋች በነበረበት ሰዓት ምንም አይነት እንትን አልነበረውም። ግን የኪራና የጽናት ፍቅር እንዲቀጥል እዚህ ጋር ናሆሜን ሳላመሰግነው አላልፍም። በጣም ምርጥ ልጅ ነው። ያው ድራማ ላይ እንደምናውቀው ሁላችንም ማለት ነው። ምሩንም እንዳያችኋት ምሩና እንግዲህ ናሆሜ ያው ፍቅራቸውን በጣም ደስተኛ ናቸው እነሱ አብሶ የናሆሜም እናት ያው መታለች። እሷን ፈታ ያለች እንደውም ምሩ ነበር ስትንቀጠቀጥ የነበረው ማለት ነው። እና ጽናት እንግዲህ ኪራን በጣም እንደምትወደው ስለሚያውቁ ለምን ሌላ ሴት ጋር እንዳደረ አድርገን አናስመስልም ብለው እንግዲህ እሱ ያደረው እነ ናሆሜ ቤት ነበረ ማለት ነው። እና ሌላ ሴት አስመስለው ሲያወሯት ነበር። ያው እንግዲህ ጽናት እንዳሉትም በቅናት ጨርቋን ጥላ ከንፋ ነበረ ማለት ነው። በኋላ ያው እውነቱን ነግረዋታል። እሷም እኔ ደግሞ እኮ ጨክነክ ሌላ ሴት ጋር የሄድክ መስሎኝ ነው እያለች በጣም ነበረ እንግዲህ እንትን ያለችው። ይሄ ሁሉ እንግዲህ የሆነው ምንድን ነው የጽናትን የልብ ትርታ ለማዳመጥ ነበረ። ከዛ ለት ጀምረው እንግዲህ ፍቅራቸውን እየተገላለጹ መጥተው አሁንማ በቃ ሰርግና ምላሽ ሆኗል ማለት ነው። በጣም ነው ደስ የሚሉት። እኔ ግን በጣም ደስ ብሎኛል። ያው ጽናት ከስንት ድርቅና በኋላ ድራማው እያስጠላ ነበር የመጣው። አሁን ላይ በጣም በቃ ደስ የሚል ነው። ለምን እዚህ ጋር ጽናትም ኪራ እንዲጎዳ አትፈልግም። እንደው ምግብ ታልበላ ራሱ መብላት እሷም አትፈልግም ማለት ነው። እሱም ይጠይቃታል። እንዴት ወደድሽኝ? ለምንድን ነው ታዲያ ከኔ የምትርቂው እውነቱን ማትነግሪኝ እያላት ነበር። እሷ ምንም ምክንያት እንደሌላት አባቷን ሁሌም አባቴ የኔም መለወጥ ይፈልጋል እንደዚህ ብዬ ብነግረው እያለች ነበረ። ሁሌም አንድና አንድ ሰበቧ አባቷ ነው ማለት ነው። አባት መቼም ያው ትዳር አትያዙ አይሉም ማለት ነው። በምንችለው እንግዲህ መርዳት አለብኝ ብዬ አስባለሁኝ እንጂ እና ጽናት እንግዲህ በመጨረሻም ያው ለፍቅር ተሸንፋለች። እዚህ ጋር ኪራ በጣም እየተጎዳ ስለነበረ በቃ በእኔ ምክንያት ተጎድተካል ኪራዬ፣ ከዚህ በላይ ደግሞ አንተ እንድትጎዳ አልፈልግም ብለው እንግዲህ በሙሉ እምነት
እሷም ልቧን ሰጥተዋለች። ተማምነዋል ማለት ነው። እንግዲህ አሁን ላይ ጽናት የልጅ እናት እንደምትሆን ምንም አይነት ጥርጣሬ የለንም ማለት ነው። ያው ምሩም እዚህ ጋር ሳምሪ ደግሞ እንግዲህ የእህቷ ባል ቤተሰቦች በጣም እያስፈራሯት እንደሆነ እህቷን እንግዲህ ልጅ የሚሰጥና የሚነሳ ፈጣሪ ነው። ልጁን እሷ እንደ አጠፋች እንደገደለች እያረጉ ስለሆነ ሳምሪ እንግዲህ መጀመሪያ ጽናት ኪራ ከዛ ቤት ሲያባረራት ያረፈችበት መልካም እህት መልካም ጓደኛዋ ናትና በጣም ተከፍታም ነበረ። ያው እያለቀሰች ባለችበት ሰዓት ሄዳ ሳምሪን አጽናንታታለች ማለት ነው። ወደ ቤትም በተመለሰች ሰዓት በጣም እንትን ብላ ስላያት ኪራም ምን ሆነሽ ነው? እኔ ሚስቴ መቻጣው የሆነ ነገርማ ሆነሻል። እንግዲህ ምንም ነገር ላንደባበቅ መናገር አለብሽ ብሎ ሲላት አይ ኪራ እኔ ሳምሪ ጋር ሄጄ ነበረ፣ ግን በጣም ተረብሻለች፣ እንደዚህ አይነት ነገር ተከስተዋል ብላው ነበረ። ለምን ታዲያ ሳትነግሪኝ ብሎ ሲላት እኔም አሁን ነው ከአቅሟ በላይ ሲሆን የነገረችኝ ብላታል ማለት ነው ብለዋለች ለኪራ። ኪራም አይ በቃ አይዞሽ አንቺ መላ እንፈልጋለን አትጨነቂ ብሏታል ጽናትም እንግዲህ በቃ ሂድ ሳሎን እኔ ምግቡን እስከማመጣ ብላ ስትለው እንግዲህ ኪራዬም ፍቅር አደለ አይ አግዝሻለሁ ወደ ሳሎንማ አልሄድም ብሎ እንግዲህ ክችን ውስጥ ስራቸውን ጀምረዋል ማለት ነው። እንግዲህ ምግብ አብረው እየሰሩ ያው ተፍ ተፍ እያሉ እንግዲህ እሱም የባልነት ግዴታውን እየተወጣ ጽናትም እንግዲህ እንደዛማ ተሆነ በቃ አብረን እናብስል ብለዋለች። አሁን ላይ ጽናትና ኪራ እንግዲህ በጣም ደስተኛ ናቸው። የኪራ አባት እንግዲህ ተመጣም ደስተኛ እንደሚሆን አንጠራጠርም ማለት ነው። ፈጣሪ ብሎ ደግሞ ያው ልጅ ተሰጣቸው እንደ ድራማም ቢሆን ከዚህ በላይ ነው የሚደሰቱት ማለት ነው። እንግዲህ የጽናት ልጅ ከዚህ በፊት በቤት እጅ እንደጠፋ መድኃኒት ሰጣት እናውቃለን። አሁን ላይ ግን በቃ ጽናት እኔ እንጃ፣ እኔ ግን ለእሷ ደስተኛ ነኝ ማለት ነው። በጣም ደስ ብሎኛል። ድራማም ቢሆን ያው አስተማሪነት አለው። በጣም እንግዲህ ለምትወዱ ሰው ምን ያህል መስዋዕትን እንደምትከፍሉ ጽናት ላይ አይተናል ማለት ነው። ግን በጣም ነበረ ድርቅ ያለችው እዛ ድራማ ላይ። እውነቱን መናገር ነበረባት ብዬ ነበረ እኔም የማስበው። እንግዲህ ቀኑን ጠብቆ እሱም የእናቱን መታመምም ሳይሰማ እንግዲህ ምክንያቷንም ሳትናገር ያው ፍቅሯን ቀጥላለች። ኪራ ሁሌ የሚላት ነበረ ጽናት ፍቅራችንን እንቀጥል እናድሰው፣ ምንም የሚያቆመን ነገር የለም፣ ጊዜው አረፈደም እያላት ነበረ። ጽናት እንግዲህ ያው በመግደርደር ብዙ ነገሮችን እንዴት እሷ በጣም የከበዳት እንግዲህ ያው እንዴት የአባቱን አደራ እበላለሁ ነው። እዛ ጋር እናት የሚያክል ነገር ታማ እናት ደግሞ የልጇን ፍሬ ሳታይ ከዚህ ዓለም ብታልፍ ምን ያህል ጸጸቱ እንደሚከብዳት ጽናትም ስለምታውቅ ለዛ ይመስለኛል እውነቱን መጋፈጥ መጀመሪያ ያቃታትና አሁን ላይ ግን በቃ አብረው እንግዲህ ፍቅራቸውን ቀጥለዋል። ያዝልቅላችሁ ነው የምንለው፣ ፍቅራችሁም ማለት ነው። እንግዲህ ቀጣይ ድራማ እንጠብቃለን።